ጤና ይስጥልን ተመልካቾች፣ ሰበር ዜና ነው። አሜሪካና ኢራን ተኩስ አቁሙን እንዳፈረሱ ተነግሯል። ኢራን ላይ አዲስ ጥቃት ተሰንዝሯል። ኢራንም የተለያዩ አጸፋዎች እንደሰጠች የተነገረ ነው። የትኛው ቦታና በምን ሁኔታ የሚለው በግልጽ ባይቀመጥም ማለት ነው። ስለዚህ አሁን በአሜሪካና በኢራን ላይ የነበረው ሰላምና ተስፋ ጠጥቷል ለማለት ያስችላል። አሜሪካ ኢራን ላይ ከባድ የተባለ የአየር ጥቃት አድርሳለች የሚል መረጃ ወጥቷል። የአሜሪካ ማዕከላዊ እዝ ሴንትኮም ኢራን በሆርሙዝ ሰርጥ የ440 አውሮፕላን ድሮን ጥቃት ማድረሷን ተከትሎ አጸፋዊ ምላሽ በሆርሙዝ ሰርጥና እዛው በሚገኙ አካባቢዎች ስትራቴጂክ በሆኑ ቦታዎች ላይ መስጠቱን ይፋ አድርጓል። ይህ ደግሞ እጅግ በርካቶች በሰላምና በናፍቆት ሲጠብቁት የነበረውን ተኩስ አቁም ገደል የሚከት ነው እየተባለ ይገኛል። ፎክስ ኒውስም እንዳስነበበው ዋሽንግተን 6 የጦር አውሮፕላኖችን ወይም ጀቶችን በመጠቀም 4 ኢላማዎችን በኢራን ምድር ውስጥ መትቻለሁ ብላለች። ይህ እጅጉን የተካረረ አካሄድ ካሁን በፊት ፖለቲካዊ መፍትሄ ይመጣለታል ተብሎ የታሰበውን የዋሽንግተንና የቴህራን ስምምነት ገደል ውስጥ የሚከት ነው ተብሏል። የኢስላማባዱ የመግባቢያ ሰነድ ስነስርዓት ወይም ማዕቀፉ እንደዚሁም ጫና ውስጥ መግባቱን በግልጽ የሚያሳይ ነው ተብሏል። በሆርሙዝ ባህር ዳርቻ ወይም ሰርጡ ላይ አካባቢ ማለት ነው እንደዚሁም በገሸም ደሴት ላይ ጥቃት መድረሱ ይፋ ሆኗል። የኢራን ሚዲያዎች እንደዘገቡትም በሲሪክ አካባቢ ከፍተኛ ፍንዳታ መሰማቱን እየዘገቡ ይገኛል። ወይም ደግሞ በዛ ልክ እያስቀመጡት ነው። ውጥረቱ ከፍ ማለቱን አሁንም መረዳት ችለናል። ኢራን እስራኤልና አሜሪካ ተጠያቂ አድርጋለች። እነዚህ አገራት ትንኩሳቸው እንደቀጠሉ የሚጠቁም ነው የሚል ሀሳቧን አጋርታለች። አሜሪካ እንዳለችው ከሆነ በተለይም ለፎክስ ኒውስ የተለያዩ ባለስልጣናት እንዳስቀመጡት የራዳርና ሚሳይል ስርዓቶች ኢላማ አድርጋለች። ይህ ደግሞ የኢራንን መንቀሳቀሻዎች ወይም አከርካሪ እንደ መምታት ይቆጠራል ብሎታል። ግን ደግሞ በዋነኝነት የእስራኤል ፖለቲከኞችን በዚህ ጉዳይ ላይ እጃቸው ይኖርበታል የሚል ጥያቄ የተነሳ ይገኛል። ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በትሩዝ ሶሻል ሚዲያቸው ላይ ኢራን በንግድ መርከብ ላይ ያደረሰችው ጥቃት ምላሽ ሰጠው ይገባል የሚል ይዘት ያለው ሀሳብ ማጋራታቸው የሚታወስ ነው። ያ ማለት ከሰዓታት በኋላ ደግሞ በሆርሙዝ በጋሽም ደሴትና እዛ አካባቢ በሚገኙ እንደነ ሲሪክ አካባቢዎች ላይ ጥቃት አድርሳለች ዋሽንግተን ማለት ነው። ኢራን የሰላም ስምምነቱን መፈረሟን ደግሞ በግልጽ ያስቀመጡት ጄዲ ቫንስ ምክትል ፕሬዚደንቱ እሱን እናከብራለን ግን ደግሞ ጥቃትን በጥቃት እንመልሳለን በሚል ሌላ አይነት ጸብ አጫሪ ሀሳብ በኤክስ ገጻቸው ላይ አጋርተዋል። ይህን ያሉት እንግዲህ ምክትል ፕሬዚዳንቱ ጄዲ ቫንስ ናቸው። የኢራን አብዮታዊ ዘብ ኃይል IRGC ደግሞ የአሜሪካን ጥቃት ተከትሎ ወይም ደግሞ ካወገዘ በኋላ ሁልጊዜም ቢሆን ዋሽንግተን ቃሏን ታጥፋለች በሚል ለመክሰስ ሞክረዋል። የኢራን አብዮታዊ ዘብ ኃይል IRGC የአሜሪካን ኢላማዎች በመካከለኛው ምስራቅ ሙሉ መምታቱንም አሳውቀዋል። ግን የት ቦታ በምን ሁኔታ የመቼውን የሚለውም እንደዚሁ ምላሽ አልተሰጠበትም። ግን ደግሞ ምላሽ መስጠቱን IRGC አሳውቀዋል። አሜሪካም ያደረሰችው ጉዳት ምን ያህል ነው የሚለው ዝርዝር ማብራሪያ እስካሁን አልወጣበትም። ግን በርካቶች እንደሚያስቀምጡት ትንሽ አደገኛ የሆነ ውጥረት እዛ አካባቢ ላይ መፈጠሩ ነው። የIRGC እርምጃ ወስጃለው በሚል ሀሳብ ሰጥቷል። ግን የት ቦታ ቀደም ሲል እንደነገርኳችሁ በምን አኳኋንና በምን አጋጣሚ የሚለውን ዘርዘር አድርጎ አላስቀመጠም። የመንግስታቱ ድርጅት እንግዲህ ስፖክስማኑ ማለት ነው ስቴፈን ዱጀሪክ ሀሳብ ሰጥቷል። ይህን ተከትሎ ማለት ነው በሆርሙዝ ሰርጥ በኩል ያለው ውጥረት እንዲረግብም ጥያቄ አቅርበዋል። እዛ አካባቢ ስትራንድድ ሆነው የቆሙ መርከቦችም እንዲንቀሳቀሱ ጥሪ አቅርበዋል። እስካሁን ባለው ሁኔታ ግን ትንሽ አስቸጋሪ የሚያደርግ ሁኔታዎች ነው እየተመለከትን ያለ ነው። ኢራንና አሜሪካ በግልጽ መጠቃቃት ውስጥ መግባታቸውን ብቻ ሳይሆን በሆርሙዝ ሰርጥ የጋራ የኮሚኒኬሽን ቻናል ይኖራቸዋል ተብሎ ነበረ። በስምምነቱ መሰረት እሱን የሚደነግግ ስምምነት ነበራቸው ከዚህ ቀደም ማለት ነው። 14ቱን ነጥብ ሲስማሙ በስዊዘርላንድ በበርገንስቶክ ማለት ነው። እሱን አሁን ደግሞ አንደኛ ተጠቃቅተዋል፣ ተመታተዋል። ሁለተኛ ደግሞ በግልጽ በዚህ ኮሚኒኬሽን ቻናል ወይም ደግሞ የመግባቢያ ቻናሎችን ለመገንባት አብሮ ለመስራት የሚያደርጉትን ጥረት ጫና ውስጥ ያስገባ ሀሳብ ውስጥ ገብተዋል። እናም በግልጽ
ጥሰውታል ማለት ነው። ጄዲ ቫንስ እንዳሉት በተወሰነ መጠን ቴንሽንን ታክል ለማድረግ ተሞክሮ ነበረ በሆርሙዝ ሰርጥ፣ ግን ላይን ኦፍ ኮሚኒኬሽን እስካሁን ስታብሊሽ ቢትዊን ዩናይትድ ስቴትስ ኤንድ ኢራን ተደርጎ የታሰበው ጫና ውስጥ ገብተዋል። ይሄ በግልጽ መቀመጥ አለበት የሚል ሀሳብ ሰጥተዋል። ምክትል ፕሬዚዳንቱ ጄዲ ቫንስ ናቸው ይህን ያሉት። የኢራን አብዮታዊ ዘብ ኃይል IRGC ደግሞ ዛሬ አንድ መግለጫ ሰጥተዋል። እንደዚህ አይነት ኮሚኒኬሽን ላይን የለንም፣ ኢትስ ናት established and will not be የሚል ሀሳብ ነው የሰጠው። IRGC እንግዲህ አንድ ላይ ለመስራት ወይም ደግሞ የጋራ ኮሚኒኬሽን ቻናል ወይም መረባቸውን ዘርግተው አንድ ላይ የሆርሙዝ ሰርጥን እንደዚህ ነው የተባባሉ የተግባቡ እንዲህ አይነት መርከብ ሊያልፍ ነው አሳልፉት፣ እንዲህ አይነት መርከብ ሊወጣ ነው አስወጡት የሚል አይነት የኮሚኒኬሽን ቻናል ለመገንባት ነበረ ውጥናቸው፣ ግን ያን ማድረግ አልተቻለም ነው ያሉት ምክትል ፕሬዚዳንት ጄዲ ቫንስ። ያ ማለት የIRGC ኃይሎች የኢራን አብዮታዊ ዘብ ኃይል ማለት ነው እንደዚህ አይነት ነገር አንገነባም፣ እስካሁንም አልተገነባም፣ ወደፊትም መቼም ቢሆን አይገነባም በሚል በግልጽ አስቀምጠዋል። ኦፍኮርስ እንዲህ አይነቱ ሁኔታ ውጥረቱን ሊያባብሰው እንደሚችል ማሳያ ነው። በዛ ላይ ደግሞ አሜሪካና እስራኤል በሊባኖስ ጉዳይ ላይ ስምምነት ደርሰዋል። ሊባኖስና እስራኤል ወይም ደግሞ ትራይላትራል በሚባል ደረጃ ሶስቱ ሀገራት ዋሽንግተን፣ ቤይሩትና ቴልአቪቭ ስምምነት ላይ ደርሰዋል የሚሉ ሀሳቦች ነበሩ የወጡት። እሱን ግን ማሳካት አልተቻለም። ምክንያቱም 14 ነጥብ ያለው ፍሬምወርክ ዲል ነው ልክ እንደ ኢራኑ የተቀመጠው። ኢራንና አሜሪካ የነበራቸው ዲል ወይም ስምምነት እንደምታውቁት 14 ነጥብ ያለው ነው። በተመሳሳይ የሊባኖስም 14 ነጥብ ያለው ነው። ዲሉ እንግዲህ በእስራኤልና በሊባኖስ መንግስት መካከል የተደረገ ነው። የስቴት ዲፓርትመንት ያስቀመጠው ሀሳብ አለ። the second point በዚህ በተለይም ደግሞ መታየት ያለበት ሁለቱም መንግስታት እስራኤልና የሊባኖስ ማለት ነው ኮሚቲንግ ቱ ሬሲፕሮካል ሲኩዌንስ ማለት አንዱ ሌላውን ጫና ውስጥ ሊያስገባ ሳይሆን አንዱ ሌላውን መፍትሄ ለማምጣት እንዲሰሩ የሚያደርግ ነበረ። 14 ነጥቦች ተቀመጡበት ማለት ነው። 14 ነጥቦች ሲቀመጡ በዋነኝነት እስራኤል እንግዲህ ከደቡባዊ ሊባኖስ እንድትወጣም ጭምር ታሳቢ ያደረገ ነው። አፍተር ኦል ግን ሄዝቦላ የሚባል ኃይል ደግሞ እንዳይኖር በሚል የሚያስቀምጥ ነው። ሄዝቦላ ደግሞ ይህን አልቀበለውም በሚል ውድቅ አድርገውታል። በዛ ላይ የሄዝቦላ ደጋፊዎች ወደ አደባባይ ወጥተው እስከ መቃወም ደርሰዋልና ትንሽ የሚያስቸግር ነገር መካከለኛው ምስራቅ ላይ እንዳለ ግምት ውስጥ ለማስገባት ነው። በዛ ላይ ዛሬ የአሜሪካ ማዕከላዊ ዕዝ ምን አለ፣ IRGC ምን አለ፣ ቫይስ ፕሬዚደንቱ ምን አሉ የሚሉትን ከዚህ ከሆርሙዝ ሰርጥ ጋር በተገናኘ እነ ኢብራሂም አዚዝ ምን አሉ የሚለውን ልነግራችሁ ፈልጋለሁ። ምክንያቱም ሆርሙዝ ሰርጥ ጋር በተገናኘ ያሉ ውጥረቶች መልካቸውን የቀየሩ ብቻም ሳይሆኑ አንዱ ሌላውን ጫና ውስጥ ያስገባን ብቻ ሳይሆን አደገኛ መሆናቸውን በግልጽ ያስቀመጠ ነው። CENTCOM says it launched a powerful attack on Iran missile and drone storage location and a coastal radar sites የሚል ሀሳብ ነው የተሰጠው። in response to what is described as an Iranian drone strike on a tanker in the Gulf የሚል ሀሳብ ነው የሰጠው። ማዕከላዊ ዕዝ የሚባለው እንደነገርኳችሁ ከዚህ ቀደም 21 ሀገራትን የሚያካልል አሁን ያለውን የመካከለኛው ምስራቅ ጦርነት በመምራት ላይ የሚታወቀው ማዕከላዊ ዕዝ ተብሎ የሚጠራው ነው። በኢራን ላይ ፓወርፉል የሆነ ምላሽ መስጠቱን ይህም ደግሞ የኢራን ሚሳይልና የሰው አልባ አውሮፕላኖች ስቶሬጅ ወይም ደግሞ ያሉበትን አካባቢዎች የራዳር ሳይቶችን ጭምር መትቻለው የሚል ነው። ያ ማለት እንግዲህ ስትራይክስ ኦን ታንከር ኢን ገልፍ በገልፍ አገራት ላይ ወይም ደግሞ በሆርሙዝ ሰርጥ ላይ ስትንቀሳቀስ በነበረች መርከብ ላይ የደረሰውን ጥቃት ለሱ አጸፋዊ ምላሽ ለመስጠት ነው የሚል ሀሳብ ነው የሰጡት። እንግዲህ የሴንትኮም ሰዎች ማለት ነው እነ ብራድ ኩፐር። ሁለተኛ ደግሞ ምክትል ፕሬዚዳንቱ ጄዲ ቫንስ ምን አሉ የሚለውን ማንሳት ያስፈልጋል። ኢራን signed a ceasefire agreement. We have honored that. If they have disagreements about how the MOU is being applied, they can pick up the phone. adding violence will be met with violence የሚል ሀሳብ ነው የሰጡት ምክትል ፕሬዚዳንቱ። እንግዲህ ኢራን የተኩስ አቁም ስምምነቱን ፈርማለች። ይህ በጣም የሚከበር ነው፣ እኛም በትልቅ ቦታ የምንሰጠው ነው፣ የምናከብረው ነው። ግን ስምምነቱን የሚያፈርሱት ከሆነ ስልካቸውን አንስተው መደወል አለባቸው። ሲደውሉ ምንድነው ያለውን ነገር መተዋወቅ አለብን ነው። ከዛም ውጭ እንግዲህ violence will be met with violence ነው፣ የሚመጣ ግጭት በግጭት ይመለሳል የሚል ሀሳብ ነው የሰጡት። የኢራን
አብዮታዊ ዘብ ኃይል ደግሞ የት ቦታ ምን ሁኔታ የትኛው ሀገር የሚለውን በግልጽ ባያስቀምጥም ኢራንስ IRGC አብዮታዊ ዘቡ የጥቃት መልሻለሁ ብሏል። ስለዚህ ስትራይክ ሴይ ዋሽንግተን ሁሌም እንደምታደርገው ስምምነቱን ጥሰዋለች፣ ቁርጠኝነት የላትም፣ ቃል የገባችውን ጥሰዋለች እና የኛ ባህር ኃይል በመካከለኛው ምስራቅ የሚገኘውን የአሜሪካን ኃይሎች ኢላማ አድርጎ ባህር ኃይላችን መጥቷል የሚል ሀሳብ ነው የሰጡት። ኢፍ አግሬሽን ኢዝ ሪፒትድ አወር ሪስፖንስ ዊል ቢ ሞር ኤክስቴንሲቭ የሚልም ሀሳብ ነው ያጋሩት። አሁንም ምላሽ የሚሰጡ ከሆነ አሜሪካን ሁለተኛ ዙር ማለት ነው አደገኛ ምላሽ እንሰጣለን ነው ያሉት። በእርግጥ IRGC የት ቦታ ካታር ላይ ነው፣ አረብ ኤሚሬቶች ነው፣ ኩዌት ነው፣ ኦማን ላይ ነው ወይስ ደግሞ እንደተለመደው ባህሬን ፊውዝ ፍሊት ላይ ነው የሚለውን በግልጽ አላሳዩንም፣ ግን ምላሽ ሰጥተናል ብለዋል። ምናልባት ምላሻቸው ከዚህ በፊት እንደነበረው ጠንከር ያለ አልመሰለኝም። ኢብራሂም አዚዚ እንግዲህ ኢራን ፓርላማ የኢራን ፓርላማ ብሔራዊ ደህንነት ኮሚቴ ናቸው ወይም ኃላፊ ናቸው። እሳቸው እንግዲህ በኤክስ ገጻቸው ላይ እንዳስቀመጡት ፕሬዚዳንት ዶናልድ ትራምፕ እንግዲህ ምንም አይነት ቁርጠኝነት እንደሌላቸው በመርህ ላይ የቆሙ ሰው እንዳልሆኑ በዚህ ጥቃታቸው አሳይተውናል። ሲዝፋየሩም ጫና ውስጥ መግባቱን ግምት ውስጥ እናስገባለን የሚል ሬክስለስ ቫዮሌሽን ኦፍ ዘ ሲዝፋየር ተኩስ አቁምን ጥሶታል በሚል ሀሳብ ነው የሰጡትና እነዚህ ጉዳዮች በእርግጥም ሆርሙዝ ላይ ያለው ስጋት አሁንም ዓለም አቀፋዊ ሊሆን እንደሚችልና ተኩስ አቁሙ መጣሱ ሊጠቁሙ የሚችሉ መረጃዎች እንደሆኑ ለማየት አያዳግትም። ግን ደግሞ የሊባኖሱ ጉዳይ ደግሞ በተስፋ ይታያልና ሜቢ ዓለማችን ደግሞ በሊባኖስ ጉዳይ ላይ ተስፋ ካገኘች የሚል ሀሳብም አለ። ግን ትንሽ አስቸጋሪ ነው። ምን ያህል ጉዳት ደርሷል፣ በምን ሁኔታ አንዱ ሌላው ላይ ችግር ፈጥሯል የሚሉትን በተወሰነ መጠን ምናያቸው ይሆናል። ግን አንዱም ከሌላውም ጋር እንደዚሁም ደግሞ የተወሳሰቡ ነገሮችን የተመለከትን ይገኛል። ግን እንግዲህ በተወሰነ ብዙ አላለፈንም ጉዳዮች እስካሁን ባለው ጉዳይ ላይ ፖይንቶቹ እነዚህ ናቸው። እንግዲህ ዘርዘር ያሉ ነገሮችን ደግሞ ሲኖሩ ነግራችኋለሁኝ። ኦብቪስሊ እንግዲህ ሌሊት ተነስቼ ነው ይህን የሰራሁት። ውድ ተመልካቾቻችን የተለመደ ላይክ፣ ሰብስክሪፕሽን ማድረጋችሁን ቀጥሉ። ቢኒያም ካሴ ነኝ። ታንኪዩ፣ በጣም አመሰግናችኋለሁ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ።